ድሮ እንደዚህ አይነት ነገር ስናይ በጣም እንቀናለን እንጓጓለንና እኛም ማንችል ይመስለን ነበር። አሁን ግን አይ በዚህ ማኛ እንሻላለን ማለት ጀምረናል። እንደነሱ ነዳጅ ባይኖረንም እኛ ህዝብ አለን፣ መሬት አለን፣ በጣም መስራት የሚችል ብዙ ሰፊ የሆነ ህዝብና ያልተጠቀምንበት ሀብት አለን። እጅግ ደስ ብሎናል። እሱ ብቻ አይደለም፣ ልማቱ አካታች ልማት ለሁሉም የሚሆን ልማት ሆኖ መሰራቱ ሌላው ትልቅ ግብአት ነው። የበለጠ አዳዲስ እሴትን ጨምሩበት እንጂ የተሰራው እንዳይበላሽ። የሰራነው ለህዝብ ነው፣ የተሰራው ለጋራ ጥቅም ነው። ሌሎቻችሁ ደግሞ ያልደረሳችሁ የሚቀጥለው ህንጻ እንዲደርስ በፍጥነት እንሰራለን። አዲስ ደግሞ የምንጀምርበትን ቦታ ለይተናል ማለት ነው። የምናፈርሰው እንዲህ አይነት ህይወት እንድታገኙ ነው። እንደዚህ ቤት ሲቀየር የፖለቲካ ንግድ የሚያደርጉ ምንም ግን በስራ ደግሞ ህይወታችሁ እንዲለወጥ የማይረዱ ሰዎች አሉ። ለነሱ ማውራት ስራቸው ነው፣ ይቀጥሉ። ለኛ ደግሞ መስራት ኃላፊነታችን፣ ግዴታችን፣ ለህዝባችንም የገባ ነው ቃል ነው። ስለዚህ የተለወጠ ሰፈር በህይወታችሁም ላይ ለውጥ የሚያመጣ ተግባር ሆኖ በዚህ ደረጃ ስለደረሰ በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ከተማችንን ውብ አበባ እናደርጋታለን ስንል ውብ አበባነት ከሰው ነው የሚጀምረው። ጎስቋላ የወዳደቀ የድሮ ቀበሌ እነኚህ ጭቃ ቤቶች ውስጥ እየኖሩ መጸዳጃ የሌለው ዛሬ እነኚህ ቤት የሚረከቡ እናቶች በጀሪካን ውሃ እየተሸከሙ በእነሱ እድሜ እየተሰለፉ ከተማችን ውብ አበባ ልትሆን አትችልም። እዚህ ሰፈር ስንመጣ መጀመሪያ ላይ ያቺ ደጅ ላይ የምትቀመጥ ማንደጃና የምትነድ እሳት ራሱ ምቹ ቦታ የላትም። እንደዚህ አይነት መንፈስን የሚያድስ እጅግ በጣም የሚያምር ጽድት ያለ የጋራ መገልገያ ቦታ ስላገኛችሁ እንኳን ደስ ያላችሁ። ሰሞኑን እስከዛሬ ማለዳ ድረስ ከሀገር ወጣ ብዬ ነበርና ስንወጣ እድል ስናገኝ በአብዛኛው ከተሞችን የህዝቡን አኗኗር የሚሰሩበትን አግባብ አዳዲስ የምንማራቸው ነገሮች ካሉ ብለን እንጓጓለንና እናያለን። አየን፣ ብዙ ዞረን አየን። በምሽት በቀንም ከተሞቻቸውን እንዴት አድርገው እየቀየሩ እንዳሉ ለባለፈው 30 አመት ሳያቋርጡ ብዙ ያረጁ አካባቢዎችን መልሰው እንዴት እንዳለሙ እንደ ቅርስ ደግሞ ጥንካሬ ያላቸውና ታሪካዊነት ያላቸውን አድሰው አሳምረው ከዘመኑ ጋር አስማምተው ሲጠቀሙበት አየን። ድሮ እንደዚህ አይነት ነገር ስናይ በጣም እንቀናለን እንጓጓለንና እኛም ማንችል ይመስለን ነበር። አሁን ግን አይ በዚህ ማኛ እንሻላለን ማለት ጀምረናል። ሰሞኑንም ስናይ የአዘርባጃኗ እንግዲህ ዓለም ላይ ስሟ አንዷ ከገነነ በፍጥነት ተቀየረች ከተባለች ሀገር ውስጥ ናት። እንደነሱ ነዳጅ ባይኖረንም እኛ ህዝብ አለን፣ መሬት አለን፣ በጣም መስራት የሚችል ብዙ ሰፊ የሆነ ህዝብና ያልተጠቀምንበት ሀብት አለን። መቀየር ይቻላል። እያየን መንገዱን አይ በእግረኛ መንገድማ የኛ ይሻላል፣ በሳይክል መንገድማ የኛ ይሻላል፣ በስፖርት ሜዳ ብዛት የኛ ይሻላል፣ የኛ ፓርኮች እኮ ከዚህ በላይ ሰፋፊ ናቸው እንልና ሌሎች ደግሞ አንዳንድ አሁንም የምንበለጥበትን አየንና እነኝንም እንችላለን እኛ 30 አመት አይፈጅብንም ብለናል። አሁንም እያደረግን ያለነው የስራ እንቅስቃሴና ፈጣን ውጤቶቹ ይሄንን እውነት የሚመሰክሩ ስለሆኑ እዚህ ደግሞ ስናይ ክፍለ ከተማው አቅዶ የሰራው ነው። ይሄ 30,000 ካሬ ላይ ያረፈ የጋራ መጠቀሚያ ለህዝብ በጋራ የሚገለገልበት እጅግ በጣም የሚያምር ውብ አካባቢ ሆኖ ተጠናቋል። በዚህ ስፍራ ላይ ቀደም ብሎ ምን ነበረ የሚለውን ለአዲስ ከተማ ነዋሪዎች ለአካባቢው ነዋሪዎች ማስረዳት ለቀባሪው አረዱት ነው። የቆሻሻ መጣያ እንደነበረ አንዳንዴም ደግሞ ያለ አግባብ መብት ሳይኖር ተወሮ በጥቂቶች እየተያዘ አብዛኛዎች እየተጎዱ ጥቂቶች የሚጠቀሙበት ለነሱም በርግጥ ጥቅም አይደለም። ብዙ መጠቀሚያ መሰረተ ልማት ባልነበረበት አንዳንድ ጊዜም ለጎርፍም ለሌላ ነገር እየተጋለጡ እዚህ ጋር ወንዝ ጫፍ ላይ መኖር ጥቅም አይሆንምና ህጋዊዎችን በህጋዊ መንገድ በማስተናገድ አላግባብ የተያዘውን ስርዓት በማስያዝ
አጠቃላይ ደግሞ በአካባቢው ላይ ያለም ያልተጠቀምንበት የባከነና የቆሸሸ አካባቢን ጽድት አድርጎ እንደዚህ በርካታ ሴቶችን ጨምሮ ለሌላ ሰው መጠቀሚያ ሳይሆን ለእናንተ መጠቀሚያ፣ ለጋራ መጠቀሚያ፣ ለልጆቻችሁ መጠቀሚያ። አእምሮ ምግብ ይፈልጋል። ጤናማ አካባቢ ተፈጥሮ ነው ያየነው። የምንጥረው እንዲሆን ነው። የጋራ መጠቀሚያችን፣ የጋራ መገልገያችን፣ በጋራ የሚገባንን ክብር የሚያጎናጽፉ ደግሞ ለአእምሯችን ተጨማሪ ምግብ የሚሆኑ ጤናማ አካባቢዎችን እየገነባን ነው። ይህንን ኢኮ ፓርክ ካየነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለ ነው። የበለጠ ትውልድ ግንባታ አካል ነው። ህፃናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት፣ በተለይ ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህፃናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተውም። ትውልድ ነው የምንገነባውና የተገነባ ትውልድ ሀገር ይገነባል። ረጃጅም የወክዌይ መንገዶች አሉበት። አረጋውያን ሳይቀሩ እንደ ልብ ወጣ ብለው ሄድ ለጤናቸው የሚሉበት አረፍ እያሉ መቀመጫዎች አሉ። ይህን የመሰለ እጅግ በጣም ለአይንም ለመንፈስም የሚማርክ የውሃ ፏፏቴ ወይም ደግሞ ወተርፎል አለ። በጣም ነው የሚያምረው። ወደዛ ጠጋ ስንል ካፍቴሪያዎች፣ ቡና እየጠጣን በጋራ የምትሰበሰቡበት ቦታ፣ አምፊቲያትር፣ ሰርግና ልደት የመሳሰሉትን ለማድረግ በጋራ ማህበረሰቡ መገናኘት ቢፈልግ የሚገናኝበት ብዙ ክፍያ የማያወጣበትና አቅሜ ብሎ ጥያቄ የማያቀርብበት የጋራ ቦታ ነው የተገነባው። በእውነት እንደዚህ አይነት በጣም በትልቅ ትጋት በአጭር ጊዜ ተገንብቶ ለውጤት በመብቃቱ እጅግ ደስ ብሎናል። እሱ ብቻ አይደለም፣ ልማቱ አካታች ልማት፣ ለሁሉም የሚሆን ልማት ሆኖ መሰራቱ ሌላው ትልቅ ግብአት ነው። ስለዚህ ተጠቀሙበት፣ ተንከባከቡት፣ የበለጠ አዳዲስ እሴትን ጨምሩበት እንጂ የተሰራው እንዳይበላሽ። የሰራነው ለህዝብ ነው፣ የተሰራው ለጋራ ጥቅም ነው። ዛሬ ከዚህ አንስተናችሁ ቤታችሁ ተጠናቆ የተረከባችሁ ወይም ደግሞ ለመረከብ የተዘጋጃችሁ ሁሉ እንኳን ደስ ያላችሁ። የቤቱ ባለድለኛ የሆናችሁና የምትጠቀሙ ብቻ ሳትሆኑ የአካባቢው ሰው ገብስ ተራ ያኔ መጀመሪያ ስንመጣ የመጀመሪያው ህንጻ ሲጀመር ያ መልክ ዛሬ ወደ ህንጻ ተቀይሮ ደሳሳ ጎጆዎቹ በህንጻ ተተክተው ሰፈሩ ጽድት ብሎ ህፃናት አካባቢው ላይ እየቦረቁ ጽድት ብሎ ሲመለከቱ በሁሉም መመዘኛ የሚያምር ሆኗልና የእናንተ ህይወትም አብሮ ተለውጦ እንደዚህ በማየታችን በጣም ደስተኞች ነን። እንኳን ደስ ያላችሁ። እንግዲህ የምንሰራው ስራ ሁሉ በሰው ህይወት ላይ እንደዚህ አይነት ለውጥ የሚያመጣ ከተማችንን ውብ አበባ እናደርጋታለን ስንል ውብ አበባነት ከሰው ነው የሚጀምረው። ጎስቋላ የወዳደቀ የድሮ ቀበሌ እነኚህ ጭቃ ቤቶች ውስጥ እየኖሩ መጸዳጃ የሌለው ዛሬ እነኚህ ቤት የሚረከቡ እናቶች በጀሪካን ውሃ እየተሸከሙ በእነሱ እድሜ እየተሰለፉ ከተማችን ውብ አበባ ልትሆን አትችልም። ይህን ደግሞ ለመቀየር እንችላለን። የምንቀይረው ብቻችን አይደለም። ከተማ አስተዳደሩን በጀት መድቦ አቅዶ በሚገባ ይሰራል። የከተማችንን ባለ ሀብቶች ተባባሪ ብዙዎች አሉና አስተባብረን ስሰሩ ከህዝባችሁ ጋራ የምታተርፉት ትርፍ ለራሳችሁ ብቻ ሳይሆን ለወገኖቻችሁ ሚትረፍ ስንላቸው በጣም በቀናነት ከኛ ጋራ እየተባበሩ እንዲህ አካባቢዎችን መለወጥ ብዙ ሰርተናልና እናንተም ህይወት ላይ ተመሳሳይ ለውጥ እያየን ነው። ለምሳሌ የዛሬው ቤት የሚያገኙት ወደ 44 የሚደርሱ አባወራዎች ከቦታው ከአካባቢው ላይ ተነሱ ይገባሉ። ተጨማሪ ደግሞ ሱቅም ተጨምሮበታል። መጀመሪያ የተነሱትን አስገብተን ሌሎቻችሁ ደግሞ ያልደረሳችሁ የሚቀጥለው ህንጻ እንዲደርስ በፍጥነት እንሰራለን። አዲስ ደግሞ የምንጀምርበትን ቦታ ለይተናል ማለት ነው። የምናፈርሰው እንዲህ አይነት ህይወት እንድታገኙ ነው። ቅድም ስራ አስፈጻሚው ሲናገር ስንሰራ እናንተ እንደዚህ ቤት ሲቀየር የፖለቲካ ንግድ የሚያደርጉ ምንም ግን በስራ ደግሞ ህይወታችሁ እንዲለወጥ የማይረዱ ሰዎች አሉ የሚል አንስቷል። እኛ ትኩረታችን እሱ አይደለም። ለነሱ ማውራት ስራቸው ነው፣ ይቀጥሉ። ለኛ ደግሞ
መስራት ኃላፊነታችን ግዴታችን ለህዝባችንም የገባነው ቃል ነው። ከተማችን አዲስ አበባን ከነ ገጽታዋ ነዋሪዎቿ እያሻሻልን ውብ አበባ እናደርጋታለን። በስም ብቻ አበባነት የለም፣ በተግባር ነው አበባነት የሚመጣውና ስራችን ተግባር ነው። በተግባር እንደዚህ በሚቆጠር በሚታይ ስራ አካባቢን እየቀየርን የሰው ህይወት ላይም ጠብ የሚልና ህይወትን የሚያሻሽል ስራ እየሰራን እንቀጥላለን ማለት ነው። እንግዲህ አዲስ ከተማ ላይ ገብስ ተራ በዚህ ደረጃ እየተቀየረ ነው ያለው ወይም ፓስተር አካባቢ። ከዛ ቅጠል ተራን ደግሞ ወደ 500 ቤቶች ጀምረናል። 500 ቤቶች ብቻ ሳይሆን በርከት ያሉ የንግድ ሱቆችም አሉ። ሌሎች አካባቢ ላይም ክፍለ ከተማው ራሱም እያስተባበረ የጀመራቸው መኖሪያ ቤቶች፣ ስፖርት ሜዳዎች፣ ሌሎችም አሉ። ዛሬም የምንመርቃቸው አሉ። ከዚህ ቀጥለን እንዲህ እያልን ነው ደረጃ በደረጃ ነገር ግን ደግሞ ቀርፋፋ ባልሆነ ፈጣን በሆነ ሂደት የሚቀየረውና የሚገባንን ክብር የምንጎናጸፈው እንቀጥላለን። ደስ የሚል ነገር ነው የሰማነው። የለንም ገቢያችን ዝቅተኛ ነው፣ አንዳንዶቹም ገቢ የለንም ብላችሁ ቸላላላችሁም ባላችሁ አግዛችኋል። ቶሎ እንዲሰራ ስታበሉ ቡና ስታጠጡ ከርማችኋል። የሚያስፈልገው ለመቀየርና አገር ለመቀየር ይሄ ነው። የራስን አቅም አሳንሶ አለማየት ነው። በምንችለው ሁሉ ከተባበርንና በጎ እሳቤ እና መተሳሰብ ካለ ምንም የሚያስቆመን ነገር ሳይኖር በአጭር ጊዜ ውስጥ ትላልቅ ለውጦችን እናያለን። ይሄንንም እውን እንድናረግ የረዳችሁን ከኛ ጋር የሰራችሁ የተባበራችሁ በተለይም ደግሞ የመሬት ቢሮ ጨምሮ ቦታውን በማቅረብ ብቻ ሳይሆን ሌሎችንም የሚሰሩ አካላትን በማስተባበርም የተሳተፋችሁ ሁሉ በእነኚህ በነዋሪዎች ስም ከልቤ ላመሰግናችሁ እወዳለሁ።